ጤና ይስጥልኝ እንደምን ሰነበታችሁ። በዛሬው የመጽሐፍ ዳሰሳ ፕሮግራማችን ከባለፈው የኤሪክ ሬይስ ዘ ሊን ስታርታፕ የቀጠለ ዛሬ ሁለተኛው መጽሐፉ የሆነውን ዘ ስታርታፕ ዌይ በሚል ርዕስ የተጻፈውን መጽሐፍ የምንዳስስበት ክፍል ይሆናል። ቀደም ሲል ኤሪክ ሬይስ ወይም የመጽሐፉ አዘጋጅ ማን ነው የሚለውን አንስተን ነበረ። የታወቀ አንተርፕረነር ነው። እንዲያውም አይኤምቪው እና ሌሎችም ተቋማት ላይ የሰራ ለምሳሌ ሲሊኮን ቫሊ ውስጥ እንደዚሁ ሲሰራ የነበረ አንተርፕረነር ነው፣ ኢኖቬተር ነው። ሁለቱ የጻፋቸው መጽሐፍ ዘ ሊን ስታርታፕ እና እንደዚሁም ደግሞ ዛሬ የመረጥንላችሁ ዘ ስታርታፕ ዌይ የተሰኘው መጽሐፍ ተመራጭ የሆኑ በአዳዲስ የቢዝነስ ዘርፎች ወይም ጀማሪ ቢዝነስን በሚመለከት ወይም የአንተርፕረነርሺፕ ስነ ምህዳርን በሚመለከት ተመራጭ የሆነ ስራ ነው። ዛሬ ይህንን መጽሐፍ መርጠንላችኋል። የተመረጠው መጽሐፍ ዘ ስታርታፕ ዌይ በሚል ርዕስ የተዘጋጀ 2017 ዓ.ም ላይ የወጣ ነው። የቀድሞው ሊን ስታርታፕ በሚል የተጻፈው በ2011 ነበር። ከ6 ዓመታት በኋላ ይህንን መጽሐፍ ጽፎታል ማለት ነው። በዚህ መሰረት 7 ቻፕተሮች ያሉት ይህ መጽሐፍ የተዘጋጀው ሃው አንተርፕረነርሺፕ ማኔጅመንት ትራንስፎርም ካልቸር ኤንድ ድራይቭ ግሮዝ በሚል ርዕስ የተጻፈ መጽሐፍ ነው። 7ቱን ዋና ዋና ርዕሶች በዚህ መጽሐፍ ዳሰሳ ላይ የምናካተት ነው የሚሆነው። አብራችን ቆዩ። በዛሬው እንግዲህ የመረጥነው ይህ መጽሐፍ የመጀመሪያው ርዕስ የያዘው ስለ አንተርፕረነርሺፕ ማይንድ ሴት የመቅረጽ አስፈላጊነት ነው። በአንድ ተቋም ውስጥ ይሄ ተለምዷዊ የሆነ ትራዲሽናል የሆነውን እሳቤ በመተው አንተርፕረኒያል የሆነ በፈጠራ የሚያምን በፍጥነት የሚያምን እሳቤን መትከል እንደሚገባ የሚያሳየው የመጀመሪያው ቻፕተር ነው። ይህም የሚሆንባቸው መንገዶች ሲያነሳ እንግዲህ የመጽሐፉ ባክቦን የሚባለው ፊሎሶፊ የመጀመሪያው ቻፕተር ላይ አለ። ትራንስፎርማቲቭ የሆነ ቀደም ሲል የነበረውን ትራዲሽናል ዌይ ኦፍ ቲንኪንግ ማስተካከል እንደሚገባ የሚያምነው የመጀመሪያው ክፍል ነው። ለዚህ 3 ነገሮች ያነሳል። አንደኛ ኢምፕሬስ ማድረግ፣ ለውጥን ኢምፕሬስ ማድረግ፣ ለውጥ በአንድ ተቋም ውስጥ እንዲተከል የሚያደርግ እሳቤን መከተል የሚለው በመጀመሪያው ያለ ነው። ሁለተኛ ፍሌክሲቢሊቲን ፕሮሞት ማድረግ፣ ተለማጭ የሆነ ለለውጥ እሳቤዎች ክፍት የሆነን ፍሌክሲብል የሆነን እሳቤ መግለጽ፣ ይሄ ሁለተኛው ነገር ነው። ሌላው ካልቸሩ እንዲዳብር የፈጠራ ካልቸር እንዲኖር በአንድ ተቋም ውስጥና ሪስክ ቴኪንግ የሆነ ለሚፈጠሩ ሀሳቦች ከሰራተኞች ለሚመጡ ሀሳቦች ሪስክ መውሰድና ተግባራዊ እንዲደረጉ እድል ማመቻቸት የሚገባ መሆኑን ያነሳል ማለት ነው። በመጀመሪያው ቻፕተር ውስጥ እንደ ምሳሌ የጠቀሳቸው እንደ ጄኔራል ኤሌክትሪክ የሚባለው መልቲናሽናል የሆነ ትልቅ ካምፓኒ ነው። የፋስት ወርክ ፕሮግራም የሚል ፕሮግራም ቀርጿል። ሌላው ቶዮታ ኩባንያን ብንወስድ እንግዲህ ሊን ማኒፋክቸሪንግ በሚመለከት ጎላ ብሎ ስሙ የሚነሳው የጃፓን ኩባንያ ቶዮታን እንደ ምሳሌ አንስቶታል። ኢንቱዊት የሚባል ደግሞ እንዲሁ የሶፍትዌር ኢንጂነሪንግ ኩባንያም እንደ ምሳሌ አንስቷል ማለት ነው። ሶስቱ የጠቀሳቸው ምሳሌዎች ኢኖቬቲቭ የሆነ እና ከነባሩ እሳቤ ወጣ ባለ መንገድ አዳዲስ ፈጠራዎች እንዲኖሩ በር መክፈት ይገባል የሚለውን ነው የሚያነሳው። ስለዚህ የመጀመሪያው ቻፕተር ሜን አይዲያ ምንድን ነው? ትራዲሽናል የሆነውን ተለምዳዊ የሆነውን የካምፓኒ ባህል ማስተካከል ይገባል። በዚህም መሰረት ኪ ኢንሳይቶቹ ምንድን ናቸው? ልክ አንድ ተቋም ኮር ፋንክሽኖቼ ብሎ የሚላቸው የሰው ኃይል ክፍል አለው፣ የፋይናንስ ክፍል አለው፣ የኦዲት ክፍል አለው፣ ፕሮባብሊ የኮሚኒኬሽን ክፍል አለው። ልክ እንደዚህ የአንተርፕረነሪያል ማይንድ ሴትን የሚቀርጽ የሚከታተል የሚመዝን እና ደግሞ አዋርድ የሚያደርግ ለዛ ክፍል ያስፈልገዋል። ስለዚህ እንደ ኮር ፋንክሽን መታየት መቻል አለበት በአንድ ተቋም ውስጥ የሚል ነው የመጀመሪያው ቻፕተር። ኪ ኢንሳይቱ ይሄ ነው ማለት ነው። ከዚህ የሚወሰደው ትምህርት ስታርታፖችን ፕሪንሲፕልድ በሆነ መንገድ መደገፍ ማበረታታት ይገባል የሚለው የመጀመሪያው ቻፕተር የያዘው ነው ማለት ነው። እንግዲህ ወደ ሁለተኛው ቻፕተር ደግሞ በምንመጣበት ጊዜ ሁለተኛው የሚያነሳው ስለ ስኬሊንግ አፕ ፕሪንሲፕሎች ነው የሚያነሳው። ስኬሊንግ አፕ ፕሪንሲፕሎች የሚባሉት የአንተርፕረነሪያል ማይንድ ሴትን መገንባት የሚያስችሉ ካልቸሩን ለመገንባት የሚያስችሉ ምሳሌዎች ነው የሚያነሳው። በቅድሙ ምሳሌ ለምሳሌ የቶዮታን ሊን ማኒፋክቸሪንግ ፕሪንሲፕል አንስተናል እና ፕሪንሲፕል ቤዝድ መሆን አለበት።
የሊን ፖርትፎሊዮ ማኔጅመንት የምንለው ወይም ኤልፒኤም የሚባለው ተግባራዊ መሆን አለበት በአንድ ኩባንያ ውስጥ። ሰራተኞችን ኢምፓወር የምናደርግበት ስርዓት ያስፈልጋል። ቅድሙ ጀነራል ኤሌክትሮኒክስ የተሰኘው ኩባንያ ተግባራዊ ያደረገው ፋስት ወርከርስ ፕሮግራም በመስሪያ ቤት ውስጥ ያሉ ሰራተኞች ማበረታቻ ስርዓት፣ አዳዲስ የፈጠራ ሀሳቦች ሲያመጡ የሚደረግላቸው የኢንሴንቲቭ ሜካኒዝም ጭምር ቀርጸው የሚንቀሳቀሱ እንዳለ ያሳያል። ሶ አክሲለሬትድ የሆነ አዋጭ የሆነ የሚኒመም ቫያብል ፕሮዳክትን በአንድ ኩባንያ ውስጥ ይዘው ለሚወጡ ሰዎች እድል መስጠት እንደሚገባ ያነሳል ማለት ነው። ጎግልን ብትወስዱ እንደምሳሌ ጎግል ትልቅ ኩባንያ ነው። ቀደም ብሎ እንግዲህ ያሆ ሜል የኢሜል ሰርቪስ ላይ ስፋት ጥቅም ይውል የነበረ የመልእክት መለዋወጫ ነው። የጎግል ሰራተኞች እንዲህ አይነት አሁን የምናነሳውን በዚህ መጽሐፍ ውስጥ የምናነሳውን አይነት ፕሪንሲፕል ተከትለው ለሰራተኞች በተፈጠረ ሩም በፈጠራ በተፈጠረላቸው እድል አማካኝነት ሰራተኞች ናቸው ከውስጡ የወጡ ኢኖቬተርስ ጂሜል የሚል ፈጥረው ጂ የሚለውን ቃል ከጎግል ወስደው ማለት ነው። አሁን የስቶሬጅ ካፓሲቲው ከፍ ያለ ብዙ ቢሊዮኖች ሰዎች የሚጠቀሙበት የመልእክት መለዋወጫ ጂሜል የተፈጠረው ከእንደዚህ አይነት ከውስጥ ለሰራተኞች ከሚፈጠር የኢኖቬሽን እድል እንዲህ አይነት ፕሪንሲፕል የሆነ እድል እንደሆነ ያነሳል ማለት ነው። ሶ ዋናው ኪ ኢንሳይቱ ከዚህ የሚመነጭ ነው ማለት ነው። በሶስተኛ ደረጃ መጽሐፉ መዳሰስ የፈለገው ኮንቲኒየስ እንዲሆን ማድረግ ነው። የፈጠራ ስራ ተከታታይ እንዲሆን የአንድ ጊዜ ስራ ብቻ እንዳልሆነ እንደ ኢኮሲስተም መገንባት ነው መታየት ያለበት። ስነ ምህዳር መገንባት፣ የፈጠራ ስነ ምህዳርን በአንድ ኩባንያ ውስጥ መፍጠርን የሚመለከት ነገር ነው ያነሳው ማለት ነው። ለዚህ ደግሞ ዴዲኬትድ የሆነ ስራዬ ብሎ ይሄን የሚከታተል የኢኖቬሽን ላቦች ቁጭ ብለው ሰራተኞች የሚመራመሩባቸው ቦታዎች፣ አዳዲስ ሀሳብ የሚያፈልቁባቸው ቦታዎች ማድረግ እንደሚገባ ያነሳል። በዚህ ረገድ እንግዲህ እኛም ሀገር አንዳንድ መስሪያ ቤቶች ውስጥ በጣም ውስንም ቢሆን እንዲህ አይነት ሙከራዎችን እናገኛለን። በብዙ ሀገራት ላይ ይሄ ለፈጠራ ስራ ምቹ ለማድረግ ለሰራተኞች አረፍ ብለው የሚመካከሩባቸው ፈጠራ ሀሳብ የሚያመጡባቸው ላቦችን የማሰቢያ ስፍራዎችን ጭምር ማዘጋጀት እንደሚገባ ነው የሚያነሳው ማለት። ስለዚህ ይሄ አንዱ ነው። ሌላው ሳንድ ቦክስ አፕሮች የምንለው ሞክሮ አንድ ጉዳይ እንደሚሰራ ማረጋገጥና ሊያግደው የሚችል መመሪያ አይፈቅድም፣ አሰራር አይፈቅድም ከሚል ወጥቶ የሳንድ ቦክስን አፕሮች ተግባራዊ ማድረግን የሚመለከት ነው። ይሄ እንግዲህ ብዙ ጊዜ የሚገጥመን ነገር ነው። እኛም ሀገር አንድ ፈጠራ ሀሳብ ከአንድ የስራ ክፍል ከሰራተኛ ሊሆን ይችላል ሲመጣ እስቲ ይህን ነገር ሞክረውና እናየዋለን ከማለት በፊት ሀብቱ የለም፣ አሰራር አይፈቅድም፣ መመሪያው ይሄን አይልም በሚል ከነ ሀሳቡ እንዲሞት እንዳይተገበር የማድረግ ልምምዶች አሉ። ነገር ግን የሳንድ ቦክስ አፕሮች የምንለው ፈጠራው ሀሳቡ እስከሚጠቅም ድረስ እንደሚጠቅም እስከተረጋገጠ ድረስ እንየው ሞክረው ብሎ በሳንድ ቦክስ እይታ ማሰብ ይጠይቃል ማለት ነው። ያ ባይሆን ኖሮ እንደ ራይድ አይነት ኩባንያዎች እኛ ሀገር በእንጭጩ ይቀሩ ነበር። የጠብታ አምቡላንስ ለምሳሌ መጀመሪያ ይሄን ሀሳብ ይዞ ጤና ሚኒስቴር ሄደ ጊዜ ከጉዳዩ ባለቤት ከፈጠራው ባለቤት ክብረት እንደሰማ ነው ሀሳቡን ተቀብለው ተግባራዊ የሚያደርጉ ሰዎች ባያገኝ ኖሮ ይቀር ነበር። ስለዚህ ሳንድ ቦክስ የምንለው አፕሮች እጅግ በጣም ወሳኝ ነው። ሌላው እንግዲህ አራተኛው መሰረታዊ ሀሳብ በዚህ መጽሐፍ ውስጥ የተካተተው ጉዳይ ቫያብል የሆነ ስታርታፖችን ለመገንባት የሊደርሺፕ ሮል ነው በደንብ የተጠቀሰው። መሪ ወሳኝ ነው። በአንድ ተቋም ውስጥ ትራንስፎርም ለማድረግ ካልኩሌትድ ሪስክ የሚወስድ ሊደርሺፕ ወሳኝ ነው። ሊደርሺፕ የሚያየው ሺፍት የሚያደርገው ባህል ከኮማንድ አስተሳሰብ ወጣ ብሎ አሳታፊ የሆነ ፈጠራን የሚያበረታታ አፕሮች መከተል ይገባል ነው። ስለዚህ ቼንጅ ሻምፒዮን መሆን አለበት አንድ መሪ። ኢንካሬጅ ማድረግ አለበት። ኢኖቬቲቭ ተውትን መደገፍ አለበት። ትሬኒንግ እና ዴቨሎፕመንት በተቋም ውስጥ እንዲኖር፣ ስልጠና እንዲኖር፣ እንዲበረታታ ማድረግ አለበት። የሚሰሩትን ሰዎች ሪኮግናይዝ ማድረግ፣ ማበረታታት፣ እውቅና መስጠት ያስፈልጋል። ሌላው ደግሞ ክሮስ ፋንክሽናል የሆኑ ቲሞችን ማበረታታት፣ ከአንዱ ወደ አንዱ እርስ በርስ የሚደጋገፉ የክሮስ ፋንክሽናል የሆነ ባህሪ ያላቸውን ቡድኖችን
ማበረታታት፣ ይሄ የሳይሎ ቲንኪንግ ለብቻ ማሰብ፣ ለብቻ ውጤት ለማምጣት መሯሯጥ፣ ይሄ ክፍል የኔ ስራ ነው፣ ይሄ ክፍል የኔ ነው በሚል መገፋፋት፣ ሳይሎ ቶት የምንለውን ነገር የሚሰብር የተቋም ባህል ለፈጠራ እጅግ በጣም ወሳኝ ነው ብሎ ያነሳል። እንደ ምሳሌ የሚያነሳቸው ውጤታማ የሆኑ ሊደርሺፕን በሚመለከት መጽሐፉን የሚያነሳቸው ለምሳሌ የፔፕሲ ኮላ ኩባንያ ሲኢኦ ኢንድራ የሚያነሳው ኢንድራ እንግዲህ ውጤታማ የሊደርሺፕ ልምምዷን ያነሳል። በተቋም ውስጥ ጠንካራ ባህል እንዳላት ያነሳል። ሌላው ጄፍ ቦይዝ ደግሞ እንደዚሁ የአማዞን ኩባንያ ባለቤትን እንደዚሁ ያነሳል ማለት ነው። አማዞን ኩባንያ ላይ ፕሪንሲፕሉ ይሄ አዳዲስ ነገሮችን ኢንቨንት ኤንድ ሲምፕሊፋይ የሚለውን መርህ ተከትለው እንደሚሰሩ ነው የሚያነሳው። ስለዚህ ሊደርሺፕ መስት ሰፖርት ኤ ካልቸር ሺፍት ፍሮም ኢኖቬሽን ፕሮሞት የሚያደርግ ያንን የበለጠ የሚያሳድግ እንደሆነ በዝርዝር 4ኛው ቻፕተር ላይ የሚያነሳው ነው ማለት ነው። ሌላው 5ኛው ቻፕተር ስለ ቲሞች ነው። ስለ ስትራክቸር አጃይል የሆነ ፍጥነትን የሚያበረታታ እና ለፈጠራ ስራ የሚመች ስትራክቸር በተቋም ውስጥ እንዲኖር ነው የሚያነሳው። ስለዚህ ቢሮክራቲክ ከሆነውና ሌየርድ ቤዝድ ከሆነው የዲሲሽን ሜኪንግ ባህሪ ወጣ ብሎ ክሮስ ፋንክሽናል ቲምን ማበረታታት፣ የሚተባበር ቲም እንዲኖር ማድረግ እና ኦብጀክቲቭ ኤንድ ኪ ሪዛልትስ የምንለው ወይም OKR የምንለው ማለት ነው ያንን ተግባራዊ ማድረግ በደንብ ይህንን ትርጉም ይሰጠዋል ማለት ነው። አምስቱ የስታርታፕ ፍሬምወርኮች ብሎ የሚያነሳቸው 5 ፕሪንሲፕሎች ትራንስፎርም ለማድረግ አንድን ድርጅት የሚያነሳቸው ሞዴሎች፣ የመጀመሪያው ክሪቲካል ማስ መለየት ነው። ለፈጠራ ስራ በተቋም ውስጥ የሚሯሯጡ የሚበረቱ እነሱን ክሪቲካል ማሶች የመለየት የመጀመሪያው ጉዳይ ነው። ሁለተኛ ያንን ስኬል አፕ ማድረግ ነው። አዲስ ፈጠራ ሀሳብ ሲመጣ ስኬል አፕ ማድረግ፣ ማስፋት፣ ማሳደግ፣ ማላቅ የሚለው ነው። ሌላው ዲፕ ሲስተም የምንለው ነው። እንግዲህ እዚህ ውስጥ ዲፕ ሲስተም ኢንቲግሬት ማድረግ ነው። ልክ እንደ ካልቸር እንዲወሰድ እንደ ኮር ፋንክሽን እንዲወሰድ ማድረግ ነው። አራተኛው ፖርትፎሊዮ ነው። እያንዳንዱ ሰው የሚሰራውን ፖርትፎሊዮ አዘጋጅቶ ማን የትኛው የስራ ክፍል የሚለውን እያዳበሩ መሄድ፣ ፈጠራዎቻቸውን የመዘገቡ መሄድ ነው። አምስተኛው እንግዲህ ይህን ኮንቲኒየስ ማድረግ ነው። አፕሮቹ ተከታታይ እንዲሆን ማድረግ ነው። ስለዚህ ከዚህ የሚወሰደው ሮድ ማፕ አንድ ተቋም ውስጡን አዳጊ በሆነ መንገድ በፈጠራ እያዘጋጀ እንዲሄድ ለማድረግ የሚያስችል ባህሪን መላበስ፣ ራሱ ተቋማት አንተርፕረነር እንዲሆኑ የሚለውን በ5ኛው ቻፕተር ውስጥ እናገኘዋለን ማለት ነው። ሌላው እንግዲህ 6ኛው ቻፕተር የሚያነሳው በጣም ወሳኝ የሆነው ነጥብ በተቋም ውስጥ ሬዚስታንስ፣ የለውጥን ሂደት አለመፈለግ፣ ኦርጋናይዜሽናል ቼንጅ በሚኖርበት ጊዜ ያንን ሬዚስት የማድረግና ለውጥ የማይቀበሉ ሰዎችን ወይም ቡድኖችን ማኔጅ የምናደርግበት መንገድ ያነሳል። እንግዲህ አንድ ተቋም ውስጥ ለውጥ ሲኖር ሬዚስታንስ ይኖራል የምንለው የሬዚስታንሱ ሶርሶችን መለየት አለብን። ለምንድን ነው ሬዚስት የሚያደርጉት ለውጥ የማይቀበሉት ብሎ ማሰብ ያስፈልጋል። በዚህ መሰረት አንደኛ ሊሆን የሚችለው የሚመጣውን ነገር ካለማወቅ ከፍርሃት ነው አንዱ። ለምሳሌ ትኩረት አጣለው፣ ቀደም ብሎ ለምሳሌ ሚድል ሌቭል ያለ ማኔጅመንት ብዙ ጊዜ ኢንፍሉዌንስ አጣለው፣ ኮንትሮል አጣለው ከሚል ሊቃወመው ይችላል። ሌላው ደግሞ አዳዲስ ቴክኖሎጂዎች፣ ሳቢዎችን ዲስኮምፎርትም ሊሆን ይችላል። ይህን አለመቀበል ሊያጋጥም ይችላል እና መፍትሄው ሶሉሽኑ የሚሆነው ኦፕን ኮሚኒኬሽን ነው። መግባባት፣ ማስረዳት፣ ማሳመን። ስለዚህ ለኢንክሉሲቭ አፕሮች መከተል፣ ትራንስፓረንት መሆን ብዙውን የለውጥ እንቅስቃሴውን የሚቃወመውን ሰው ወደ መሃል እንዲመጣ ከዛም ማለፍ ብሎ ክሪቲካሊ የሚለወጠውን ነገር እንዲደግፈው ያደርጋል ማለት ነው። ሰው ቢግ ፒክቸር መታየት መቻል አለበት ነው። ኢኖቬሽን ውስጥ ሁልጊዜ ማበረታታት፣ ማስረዳት፣ ሬዚስታንት የሆነን ኃይል እንደዚሁ ወደ ለውጡ እንዲመጣ ማድረግ አስፈላጊ ነው። 7ኛውና የመጨረሻው ቻፕተር የሚያነሳው ስለ ሎንግ ተርም ግሮዝ፣ ስለ ቀጣይነት በአንድ ተቋም ውስጥ ኢኖቬሽን፣ ፈጠራ፣ አዳዲስ ነገር ማምጣት፣ አዳፕታቢሊቲ የምንለው ነገር የሎንግ ተርም ቪዥን እና እሳቤ እንዲሆን ማድረግን የሚመለከተው ነገር ነው። ዋናው አይዲያ ሎንግ ተርም ቲንኪንግ ኢዝ ክሩሻል ፎር ሰስቴይነብል ኢኖቬሽን ማለት ነው። የተቋም ህይወት ህልውና የበለጠ እየተጠበቀ የሚሄደው በዚህ ምክንያት ነው።
ኤሪክ ሬይስ ማስተዋወቅ የፈለገው ነገር የሎንግ ተርም እሳቤን ተግባራዊ ማድረግ። በዚህ ምክንያት ሎንግ ተርም ስቶክ ኤክስቼንጅ የሚለው ነገር አላይን ማድረግ አለበት አንድ ተቋም ብሎ አንስቷል። እነዚህ ነገሮች የሚያስረዱን ኤሪክ ሬይስ በሁለተኛው ስታርታፕ ዌይ ብሎ በጻፈው መጽሐፍ ተቋማት ለፈጠራ ምቹ አንተርፕረኒያል ማይንድ ሴት ያላቸው፣ ሪስክን የማይፈሩ፣ ከውስጥ ከሰራተኛው ለለውጥ እሳቤዎች ቦታ የሚሰጡ፣ እንደ ማንኛውም ኮር ፋንክሽን አንተርፕረኒያል ማይንድ ሴት ተግባራዊ ማድረግን ባህላቸው ሊያደርጉ ይገባል የሚለው በሁለተኛው ባዘጋጀው እና ብዙዎች አንብበውት አፕሪሼት ባደረጉት መጽሐፍ ላይ የተገለጸ ነው ለማለት ነው። የዛሬ ቆይታችን በዚህ ላይ ያበቃል። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ ሌላ መጽሐፍ ደግሞ እንደዚሁ ሪቪው እንገናኛለን። አመሰግናለሁ።